ለንግድ ሱቅ ፈላጊዎች በሙሉ በድርጅቱ ተይዘው የቆዩትን የንግድ ሱቆች ለሽያጭ አቅርበናል። በአንድ ዓመት ውስጥ ጥንቅቅ አድርገን በፉል ፊኒሽድ የምናስረክባቸውን የንግድ ሱቆች በታላቁ የንግድ ማዕከል መሃል መርካቶ ተክለ ሃይማኖት ላይ በኔት ኤሪያ ብቻ ለሽያጭ አቅርበናል። ከ11 እስከ 32 ካሬ ድረስ ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከግራውንድ ፍሎር እስከ መረጡት የፍሎር አማራጭ ያገኛሉ። በተጨማሪም ለመኖሪያ ቤት ፈላጊዎች በፒያሳና በቅርቡ በካሳንቺስ ላይ ለሽያጭ ይፋ በሚሆነው ሳይታችን ቀድሞ በመመዝገብ የቅናሹ ተጠቃሚ መሆን ይችላሉ። ለበለጠ መረጃ በ0980 495176 ላይ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ነሐሴ 7 2018 ዓመተ ምህረት እና መፍትሄው ያላለቁ ነገሮች ስላሉ፣ ገና ያልበሰሉ ጉዳዮች ስላሉ፣ የብሔርተኝነት ነገሩን በደንብ ተነው ስላላለቀ አሁንም በተለያየ መንገድ ይህን አጀንዳ ተሸክመው በዚህም በዚያም የሚወራወጡ ወገኖች ስላሉ እነዚህ ነገሮችን ግምት ውስጥ አስገብቶ አንዳንድ ጉዳዮች ላይ የግድ ዛሬውን ማለቅ የለባቸውም፣ ዛሬውን መፈጸም የለበትም። ስለዚህ ያለውን ነገር ይዞ በዘላቂነት ወደ መፍታቱ ለመሄድ ያንን መንገድ መከተሉ ይጠቅማል ብዬ በግል ያስባለሁ። ኢና ሸሪሪና ፈኪሮም ክንሪኦም ኢና ክሪኦም ኢና ኢሎም ሰብዓ ብዙሕ ፀቂጦም ሞቱ መሬት ብዙሕ ፈኪሮምሉ ብዙሕ ገሳይ ተባሂሉ 13 መፅያ ዕድለኛ ኮይና 13 ረኺባት አርሚ 7 የተባለውን ቦታ ለመተካት ከትግራይ የተጓጓዘው ኃይል በአጠቃላይ ወደ 2800 የሰው ኃይል ነው። በዛ ጦርነት አጠቃላይ ሞት፣ ቁስለኛ፣ ምርኮኛ ከዛ መትረፍ የቻሉት 400 ሰዎች ብቻ ናቸው ብለዋል። በመቶዎች መማረካቸውን ገልጸዋል። ምንድነው በተጋሩ ታሪክ ውስጥ እንዲህ አይነት ነገር ገጥሞ አያውቅም የሚል ነገር እዛ ላይ ተናግረዋል። ከፍቹ ጋር ተያይዞ እንዲፈርሙ ምናምን እሱ እንግዲህ ዝርዝሩን በማላውቀው ነገር ላይ አስተያየት አልሰጥም። ግን ያልተፈረደባቸው ሰዎች በይቅርታ መውጣት እንደሚችሉ ይታወቃል። ከዚህ ቀደም የነበረ ነገር ነው። እነ አቶ ስብሃት ነጋ፣ እነ ጀዋር፣ እነ እስክንድር የወጡት በይቅርታ ነው ማለት ምንድነው ክሳቸው ተቋርጦ በይቅርታ ነው የወጡት። ፋኖን እንቅስቃሴ በተመለከተ ከትናንት በስቲያም የወጣው ሪፖርት አንብቦ ሰው ሲጨርስ ምንም ነገር አያገኝበትም። ግለሰቡ አማራ ክልል አልተንቀሳቀሰም፣ ማለትም በአማራ ክልል በሁሉም አካባቢ አልተንቀሳቀሰም። ሰሜን ወሎ አካባቢ ተንቀሳቀሰ። ስለ ሰሜን ወሎ ነው የሚያነሳው። ከላሊባላ 40 ምናምን ኪሎ ሜትር አካባቢ ስላሉ ነገሮች ነው በአብዛኛው የሚያነሳው። ፋኖ ማለት እኮ አማርኛ የሚናገር አልሸባብ ማለት ነው። ሌላ ምንም ታርግ የለውም። እኛ እንደሆነ ወጥረን ይዘናል። አማራ ክልል ወጥረ ያዝ፣ ፋኖን አድምጥ። እኛ እየተሸነፍነ ወይም እየደከምነ እንዳልሆነ ይሄን ወቁ። በቅርብ ቀን ታያላችሁ። መንቅረን እንጥለዋለን። እንደ ተነቃነቀ ጥርስ ደክሟል። ተነቃንቆ የሞተ ያበቃ ነገር ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን።
በሸረሪና ውጊያ ህወሓት ያሰለፈው አርሚ 13 በጦርነቱ መደምሰሱን የትግራይ የሰላም ኃይል ዋና አዛዥ ገለጹ። ከ600 የሚበልጡ የህወሓት ታጣቂዎች መማረካቸውንም አመልክተዋል። የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሮ ይህን የተናገሩት የትግራይ የሰላምና የለውጥ ምክር ቤት ባካሄደው ስብሰባ ላይ ሲሆን የህወሓት መሪዎች ፎክረው በመጨረሻም ውድቀት ማስተናገዳቸውንና በጠቅላላው የተማረኩት ከ600 በላይ እንደሆኑ ሲናገሩ ተደምጠዋል። አርሚ 13 የተባለውና በሸረሪና ውጊያ ከኢትዮጵያ ሀገር መከላከያ ሰራዊት ጋር ቅዳሜ ሐምሌ 5 2018 የተዋጋው በጠቅላላ የሰው ኃይሉ 2800 እንደነበር አስታውሰው በጦርነቱ ማግስት የቀሩት 400 ብቻ እንደሆኑ ገልጸዋል። ይህም ማለት 2400 የሚሆኑት በውጊያው ላይ መሞታቸውን መቁሰላቸውንና የቀሩትን መማረካቸውን ዘርዝረዋል። ህወሓት በታሪኩ በዚህ መጠን ሰራዊት ተማርኮበት እንደማያውቅ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሮ ተናግረዋል። ቆስለው የተማረኩትን የኢትዮጵያ ሀገር መከላከያ ሰራዊት እየተንከባከባቸው መሆኑን በመግለጽም ምስጋና አቅርበዋል። 13 ትባል አህዱ ሕዚ የላ ክትከይድ ከላ 2800 እያ ኸይዳ ሕዚ 400 ቀርያ ኣላ ሰውን ይመፁ ኣለዉ። ኣብ ታሪክ ተጋሩ 600 ተማሪኹ ይፈልጥን ብሓደ ግዜ ሕዚ 230 ብጥዕዮም ኣለዉ ካልኦትን ይመፁ ኣለዉ። ትሰረፈ ልዕሊ 500 ድማ ቆስሉ ኣሎ። እዚ መከላከያ ምስገን ዘሎ ብጣዕሚ ጽቡቅ ገይሩ ሒዝዎም ኣሎ ይከዋኸም ኣሎ ውጋት ይሕክሞም ኣሎ። ብርጋዴር ጀነራል ገብረ እግዚአብሔር በየነ የተገኙበት ይህ በጀነራል ጻድቃን ገብረትንሳኤ የሚመራው የሰላምና የለውጥ ምክር ቤት በትግራይ ከህወሓት በኋላ ስልጣን ለመረከብ ዝግጅት በማድረግ ላይ መሆኑ በይፋ የተገለጸ ሲሆን የአስተዳደር እርከን ላይ የሚመደቡ ስልጠና በመውሰድ ላይ መሆናቸውም ተሰምቷል። የትግራይ ጊዜያዊ አስተዳደርን ይረከባል ተብሎ የሚጠበቀው በሌተና ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ የሰላምና የለውጥ ምክር ቤት በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎችና ታዋቂ ሰዎችን ያካተተ ሲሆን አስተዳደሩን የሚይዘውም ምርጫ እስኪደረግ በጊዜያዊነት እንደሆነ መረዳት ተችሏል። በጀነራል ገብረ እግዚአብሔር በየነ ወዲ አንጥሮ የሚመራው የትግራይ የሰላም ኃይል በትግራይ ጸጥታ ማስከበር ተግባር እንደሚወጣም ይጠበቃል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ከሰሞኑ ከሸረሪና ውጊያ ባሻገር እያነጋገሩ ወይ ደግሞ ትኩረት ከሳቡ ጉዳዮች አንዱ የኢትዮጵያ ሀገራዊ ምክክር ኮሚሽን ውይይት ላይ ተነሱ የሚባሉ አጀንዳዎች ናቸው። የምክክር ኮሚሽኑ ያው በኢትዮጵያ አቆጣጠር ነሐሴ ሐምሌ 8 ወይ 9 አካባቢ ይመስለኛል በትክክል ምክክሩ ከተጀመረ በ9 ነው የተጀመረው። ሐምሌ 9 ከነገ በስቲያ ቅዳሜ 1 ወር ይሞላዋል። ማለትም 4000 ተመካካሪዎች ተገናኝተው ምክክር የጀመሩበት ማለት ነው። በአጠቃላይ ግን ምክክር ኮሚሽኑ ወደ 4 ዓመታት ተጉዟል። ምክክሩ ያው በሚዲያም በምንም ብዙ የሚገባበት አልነበረም መጀመሪያ አካባቢ ላይ። ስለዚህ በተቻለ መጠን ኢትዮጵያ ውስጥ ሲተጠራቀሙ እስካሁን ድረስ የቀጠሉ ችግሮች አሉ። እነዛም በውይይት በምክክር ለመፍታት የሚደረጉ ጥረቶች መሆናቸው ያንን ሂደት የሚደግፉ ያንን ሂደት የሚያበረታቱ ነገሮች ላይ ማተኮሩ ይጠቅማል በሚል በሌላም በኩል ደግሞ ዋናው ከዚህ ጉዳይ ጋር ተያዘም የምክክር ኮሚሽን የሚያወጣቸው መረጃዎች መጠበቅ አስፈላጊ ስለሆነ በተወሰነ ደረጃ በጉዳዩ ላይ አጠቃላይ ጉዳዮችን ከማንሳት ያለፈ እዛ ላይ ተነሱ የሚባሉ ጉዳዮች ላይ ምንም አላልንም። አሁንም ብዙ ዝርዝር ውስጥ መግባት የሚያስፈልግ ነገር አይመስለኝም። የምክክር ኮሚሽኑ ጋር በተያያዘ ምክክሩ ልዩነቶችን ለመፍታት ነው። ምክክሩ የተጠራቀሙ ችግሮችን ለመፍታት ቢሆንም የተጠራቀሙ ችግሮች በአንድ ጊዜ ይፈታሉ ማለት አይደለም። ከምንም በላይ በግንቦት 1983 ዓ.ም ኢትዮጵያ ውስጥ የተለወጠ ሁኔታ ኢትዮጵያን ትርጉም ባለው ሁኔታ አመሰቃቅላቷል። ያን ሁኔታ ለማረምና ያን ነገር ለማስተካከል ጊዜ እንደሚወስድ የሚያጠራጥር ነገር አይደለም። ከምንም በላይ ደግሞ አሁን ኢትዮጵያ ባለችበት ሁኔታ ውስጥ በየሰፈሩ ተቧድነው የሚተኩስ ሰዎች አሉ። በየሰፈሩ ተቧድነው መግለጫ የሚያወጡ ሰዎች አሉ። ከሰፈራቸው ባሻገር ትልቅ ህልም፣ ራዕይ፣ ነገር ማሰብ የማይችሉ ብዙዎች አየሩን ባጨናነቁበት ሁኔታ ውስጥ ከየትኛውም ወገን በተለይ በምክክር ሂደት ውስጥ ካሉ ኃላፊነት የተሞላበት ተግባር መፈጸም ነው። ከአዲስ አበባ ጋር ይሁን ከሌላም ጋር በተያያዘ ይሁን በሚነሱ ጉዳዮች ላይ የማያግባባ ነገር ካለ
ሁሉም ነገር ዛሬ ተፈቶ ያልቃል ማለት አይደለም። መግባባት ካልተቻለ፣ በውይይት ወደ አንድ ልባት ማድረስ ካልተቻለ ያለውን እንዳለ ይዞ መቀጠል ነው። ለጊዜው ምንም አማራጭ የለም። ፖለቲካው ላይ ያለውን እንትን እናውቃለን። ልክ ይሄ ነገር ከተጀመረ በኋላ ከየተደበቁበት አሊያም ደግሞ በጽምዶ ይሁን በምን ይሁን ስልጣን ላይ ያለው መንግስት እናፈርሳለን ብለው ምክክር የሚባለው ነገር የውሸት ነው የሚለው መግለጫ ሲሰጡ የነበሩ ሰዎች፣ ያንን ሲያጣጥሉ የነበሩ ሰዎች አሁን ሁለት ጎራ ቆመው እነሱ ዋና የዛ ነገር ጫፍና ጫፎር መሳሳብ ጀመሩ። በዚህ የተነሳም ጽምዶ ፈረሰ ማለት ነው። በተለይ ኦንላይን ላይ ያለው ጽምዶ ማለት ነው። መሬት ላይ ያለውም ጽምዶ መቼም ከሸረሪና በኋላ በህይወት አለ ወይ ወደፊት የምናየው ነገር ነው። ሸረሪና ላይ ስለተመቱ ብቻ ሳይሆን ይህ ሸረሪና ላይ የደረሰው ምት ምን ሊጠብቃቸው እንደሚችል ግልጽ መልእክት ስላስተላለፈ ጭምር ለማለት ነው። ስለዚህ ምክክሩ ጋር ተያይዞ ሁሉም ነገሩን ለማጫወጫው ከዚህም በዚያ የሚደረጉ ጥረቶች አሉ። ስለዚህ እዛ ጋር ምንድነው የሆነው፣ ምንድነው የተፈጸመው፣ እስካሁን ድረስ የተጨበጠ ነገር ስላልነበር በአብዛኛው በጉዳዩ ላይ ምንም አላልኩም። በግሌ ማለት በጉዳዩ ላይ ውይይት እያካሄድን ነው። ነገር ግን በእያንዳንዱ አጀንዳዎች ላይ አላወራን አላልንም። አሁን አብን መግለጫ ሲያወጣ ስናይ የሆነ ፓርቲ የሆነ ምናምን ድርጅት መግለጫ ሲያወጣ አንዳንዶቹን በቋሚነት ለተቃውሞ የሚያወጡ ሰዎች ስላሉ እነዛ ፓርቲዎች ወይ ደግሞ እነዛ የሆነ መግለጫ ቢያወጡ ያው የልማዳቸው ነው ብሎ ሰው ማለፍ ይችላል። አብን ባለፉት 4-5 ዓመታት ውስጥ እንዴት እንደተመጣ በደንብ ማንም ሰው የሚያውቀው ነገር ነው። ኢትዮጵያ ውስጥ የሰከነ ሁኔታ እንዲፈጠር ጫፍ የወጡ አመለካከቶችን ወደ መሃል ለመሳብ በሚደረገው ጥረት ላይ ከምን በላይ ኢትዮጵያ ውስጥ የተረጋጋ ሁኔታ እንዲፈጠር የራሳቸውን ትልቅ ሚና የተጫወቱ፣ በዚህም የተነሳ በዚህ ፖለቲካው ገና ከዘር ቅኝት በደንብ ባለማውጣቱ በተወሰነ ደረጃ ዋጋ የከፈሉ ሰዎች ናቸው። እነሱ ጭምር አሁን እዚህ ጋር ምክክሩ ላይ ችግር አለ የሚልበት ደረጃ ላይ ከደረሰ ለኢትዮጵያ መንግስት ወይ ደግሞ ለምክክር ኮሚሽኑም ለማናቸውም ሁሉንም ነገር ዛሬ መፍታት አይቻልም። አሁን ይሄ ባለበት ሁኔታ ውስጥ ተስማሙ ተብሎ በተወሰነ ደረጃ ቢያልፍ እንኳን ማሻሻሉ የሚፈጥረው ችግር የነበረውን ከማስቀጠል የባሰ ሊሆን ይችላል። ማለት የሆነ መንግስት ይለወጣል፣ የሆነ ግርግር ይፈጠራል ምናምን እያልኩ አይደለም። የህብረተሰቡን ውስጥ ጥርጣሬ፣ ብዥታ፣ አለመተማመን የሚፈጥሩ ነገሮች በማናቸውም መንገድ ትክክል የሆነ ነገር እንኳን ህብረተሰቡ ለብዥታ ካለ ጥርጣሬ የሚፈጥር ነገር ከሆነ ያለውን የቀደመውን ነገር እንዳለ ጠብቆ ጊዜ ደግሞ ወስዶ በሌላ ጊዜ ህገ መንግስታዊ ማሻሻያ ተብሎ ወይ ደግሞ ሌላ ነገር አድርጎ ነገሮችን ማየት ነው። ስለዚህ እኔ እዚህ ላይ ዛሬውኑ አሁኑ ነው የሚባል ነገር ያለ አይመስለኝም፣ መሆንም አለበት ብዬ አላምንም። ችግር እንፈታለን፣ እየፈረሰ ያለውን ሀገር በጠንካራ መሰረት ላይ እናቆማለን ተብሎ ችግር ለመፍታት የተደረገው ስብስብ ችግር የሚያወሳስብና የበለጠ ቀውስ የሚጋብዝ ወይ ደግሞ የበለጠ ችግር የሚያስከትል አለመሆኑን ሁሉም ወገን ማረጋገጥ አለበት። ስለዚህ እዚህ ጋር ይሄኛው ይጠቅማል ያኛው ይጠቅማል አሁን ብዙ ትርጉም ያለው አይመስለኝም። የፖለቲካ አቋም ተይዞ የሚደረጉ ነገሮች በአንዳንዱ አካባቢ ስለሚታይ በፓርቲዎችም ይሁን በግለሰቦች ይሁን የተያዙ ነገሮች አቋም ያሉ ይመስላል። ስለዚህ ያን አቋም ለማስተካከል የሚቻልበት ሁኔታ በተወሰነ ደረጃ ያለ አይመስለኝም ዝም ብዬ ስገመግም። እና መፍትሄው ያላለቁ ነገሮች ስላሉ፣ ገና ያልበሰሉ ጉዳዮች ስላሉ፣ የብሔርተኝነት ነገሩን በደንብ ተኖ ስላላለቀ አሁንም በተለያየ መንገድ ይህን አጀንዳ ተሸክመው በዚህም በዚያም የሚወራወጡ ወገኖች ስላሉ እነዚህ ነገሮችን ግምት ውስጥ አስገብቶ አንዳንድ ጉዳዮች ላይ የግድ ዛሬውን ማለቅ የለባቸውም፣ ዛሬውን መፈጸም የለበትም። ስለዚህ ያለውን ነገር ይዞ በዘላቂነት ወደ መፍታቱ ለመሄድ ያንን መንገድ መከተሉ ይጠቅማል ብዬ በግል ያስባለሁ። ከምንም በላይ ኢትዮጵያንን ዛሬ አይደለም ማውራው፣ በአዲስ አበባ ጉዳይ ላይ ውዝግብ ሲነሳ አይደለም ጉዳዩን ያነሳሁት። አስቀድሜም
አንቀጽ 39 የሚባለው ነገር ከተሰረዘ ማለትም አንቀጽ 39 ሀ ላይ የተቀመጠው ኢትዮጵያውያን ደስ ያላቸው ቀን የራሳቸውን ሀገር ይመሰርታሉ የሚለው ያም ደግሞ በብሔረሰብ ብቻ ሳይሆን ህዝቦች የሚል ስላለም የሆነ ቀበሌ ክልል ሆኖ ክልል ከሆነ በኋላ ሀገር ይሆናል የሚል ኃላፊነት የጎደለው ሀገር ለመስራት ሳይሆን ወይ ደግሞ የተሰራውን ሀገር ለመጠበቅ ሳይሆን ሀገር ለማፍረስ የተጻፈ ህገ መንግስት ነው ብዬ በግል ያምናለሁ። ያንን የሚያሳምነው ነገር ምንድን ነው? ስልጣን ላይ ያሉት ወገኖች በስልጣን ዘመናቸው ምን ሲያደርጉ ነበር የሚለውን ነገር ጭምር በመበርበር ማለት ነው። ስለዚህ ከአንቀጽ 39ን እሱን መመለስ ከተቻለ በሌላም በኩል ደግሞ መሰረታዊ የሚባሉ ከህግ ጋር የተያዙ ነገሮች ህገ መንግስት የመተርጎም ስልጣን ወደ ህገ መንግስት ወደ ፍርድ ቤት ወይ ደግሞ ወደ ህገ መንግስት ባለሙያ ወደ ህግ ባለሙያዎች የመምራት እንዲህ አይነት መሰረታዊ ጉዳዮች ላይ እልባት መስጠት ከተቻለ ምናልባትም ብዙ የሚቆረቁር አይመስለኝም። ቢቆረቁርም የራሳቸው ጉዳይ ብሎ ሰዎችን በብሔረሰብ መደራጀት ሌላው ሀገር የሌለ ኢትዮጵያን ቤተ ሙከራ ያደረገውን አስተሳሰብ እሱን አስቀርቶ ሰዎች የፖለቲካ ድርጅት፣ የፖለቲካ አስተሳሰብ፣ የፖለቲካ ፓርቲ ብሔረሰብን፣ ሰፈርን፣ ሃይማኖትን እነዚህን ማድረግ አይቻልም የሚል እሱንም መጽሐፍ እንዲህ አይነት ዋና የሚባሉ ነገሮችን እንትን ብሎ ከዛ በኋላ አንዳንዴ እንትን ማለት ያለብን እብድ ምንድን ነው እንደተጣላ እንደ እብድ ገላጋይ የሆነ ነገር ሲያደርግ የነበረ ኃይል ባለበትም ወቅት የነበረ ህገ መንግስት ስለሆነ ከዚህ አዙሪት ለመውጣት የሚፈልግ ኃይል ደግሞ ስልጣን ላይ እስካለ ድረስ በሂደት እየተሻሻለ በሂደት መልክ እየያዘ ከምንም በላይ ይሄ በዚህም በዛም የሚወራጨው የቲፒኤልኤፉም በነገራችን ላይ ብዙ ርቀት ባልሄደበት ከመሬት ተስፋ እናደርጋለን። የቲፒኤልኤፍ ጉዳይ እልባት ካገኘ የአነስተኛና ጥቃቅን ጉዳዩም አብሮ እልባት እያገኘ ይሄዳል። ያንን ተመርኩዞ ደግሞ ኢትዮጵያ ውስጥ ችግር ለመፍጠር ኢትዮጵያ ውስጥ እንደ መንግስት ወይ ደግሞ ሀገር ካልፈረሰ ህልውናችን አይቀጥልም ወይ ደግሞ በሆነ መንገድ ኢትዮጵያን ሁከትና ግርግር የሚፈልገው የኤርትራ መንግስትም ቢሆን አሁን ባለበት ሁኔታ ውስጥ አሁን በምናያቸው ሁኔታ በራስ ላይ ሞትን ማወጅ አለመሆኑን ማረጋገጥ ነው። ዛሬ ላይ ቆመንም የምንድነው የሸረሪና ጉዳይም ከማምጣቱ በፊት ዝም ብሎ አጠቃላይ ነገሮችን ገምግሞ ሰዎች ወደሆነ ደምደሚያ መድረስ አለባቸው። ሸረሪና ደግሞ ምናልባትም በየትኛውም በኩል የሚደረጉ እርምጃዎች ቢመጡ ምን ያህል አደገኞች ሊሆኑ እንደሚችሉም ያመላከተ ነው ብዬ አምናለሁ። ከዚህ ከሸረሪና ጋር ተያዘ ጀነራል ገብረ እግዚአብሔር በየነን ወይም ወዲያን ጥሎ የትግራይ የሰላም ኃይል መሪ በቅርቡ የሰጡት መግለጫ በሶሎዳ ሚዲያም ተተርጎሞ በዝርዝር ወጥቷል። በተለይ እሳቸው አሁን ከዚህ የዚህ የሸረሪና ውጊያ እንዴት ያለ ከባድ እንደሆነ እርሳቸው ጭምር የሚገልጹት ነገር አለ። አጠቃላይ አርሚ 13 የተባለውና አርሚ 7 የተባለውን ቦታ ለመተካት ከትግራይ የተጓጓዘው ኃይል በአጠቃላይ ወደ 2800 የሰው ኃይል ነው። በዛ ጦርነት አጠቃላይ ሞት፣ ቁስለኛ፣ ምርኮኛ ከዛ መትረፍ የቻሉት 400 ሰዎች ብቻ ናቸው ብለዋል። በመቶዎች መማረካቸውን ገልጸዋል። ምንድነው በተጋሩ ታሪክ ውስጥ እንዲህ አይነት ነገር ገጥሞ አያውቅም የሚል ነገር እዛ ላይ ተናግረዋል። ሸሪሪና ፈኪሮም ክንሪኦም ኢና ክንሪኦም ኢና ኢሎም ሰብዓ ብዙሕ ፀቂጦም ሞቱ መሬት ብዙሕ ፈኪሮምሉ ብዙሕ ገሳይ ተባሂሉ 13 መፅያ ዕድለኛ ኮይና 13 ረኺባት 13 ትበሃል ኣሃዱ ሕዚ የላ ክትከይድ ከላ 2800 እያ ከይዳ ሕዚ 400 ቀርያ ኣላ ማለት ይህን ማለት ሰው የሸረሪናው ነገር ብዙ መልእክቶችን በአንድ ጊዜ ማስተላለፍ የቻለ ነገር ነው። ያ ሳይታይም አስቀድሞ በነበሩ ነገሮችም ምልክቶች ከበቂ በላይ ይታዩ ነበር እና አሁን እሳቸው እዛ ላይ የተናገሩት ነገር አለ። እንግዲህ በአንድ በኩል ያንን ኃይል አርሚ 7 የሚባለው ለረጅም ጊዜያት እዛው ሲገለባበጥ ምናምን ፎቶ ሲነሳ ምናምን የነበረው ኃይል
በቅጥረኝነት እንትን ውስጥ ሱዳን ውስጥ ይዋጋ ነበር። እሱን ለመተካት እንግዲህ ሜካናይዝድ የሚባለው ኃይል እዛ ቀርቶ ኢትዮጵያ ግዛት ውስጥ ሽሬና ላይ ቀርቶ ይህኛው ደግሞ 2800 የሚል ታጣቂዎች አጓጉዘው እዛ ደረሱ። ከሰኔ 1 የአንድ ሻምበል አዛዡ ምርኮኛው ሲናገሩ እንደሰማ ነው ማለት ነው። ከሰኔ 1 ጀምሮ እስከ ሐምሌ 25 ድረስ በደንብ ራሳቸውን አዘጋጅተው ቆይተዋል። 1 ወር ከ25 ቀን አካባቢ። ከዛ በኋላ ያው ማዕት ወረደባቸው። ብዙዎች በወንዝ ተበሉ። አዛዦቹ በጀልባ ሸሹ እና ጀነራል ወዲያን ጥሩ በጣም ገርሟቸው እነዚህ ሰዎች ራሱ ቁጥሩ አሉ 13 የሚባል ቁጥር፣ ይሄ የመጥፎ ነገር ምልክት የሚባል ቁጥር ራሱ እንዴት ብለው 13 ብለው ቁጥር ሰማ ወጡለት። አርሚ 13 ተብሎ እንዴት ወጣ? በብዙ ቦታ ይሄ ነገር የመጥፎ ነገር ምልክት ተደርጎ አይደለም የሚወሰደው እና ያው እንደ መጥፎ ምልክትነቱ በአንድ ጊዜ ሁሉ ነገር ፍጥምጥም ማለቱን እርሳቸውም ይናገራሉ። በነገራችን ላይ 13 አስገራሚ ነገር ነው። በዋናነት አሜሪካ ውስጥ በግልጽ የሚታወቅ ነገር ነው። ሌሎች አንዳንድ የአውሮፓ ሀገራትም እንደዛን ነገር እንዳለ እንሰማለን። አሜሪካ ውስጥ ያው በግልጽ በአደባባይ የሚታወቅ ነገር ነው። 13 ቁጥር ላይ ያላቸው ፎቢያ ወይ ደግሞ የመጥፎ እድል ወይ ደግሞ የጥላቻ ነገር ግልጽ ነው። ብዙዎቹ ህንፃዎች የሆቴል ህንፃዎች ይሆኑ የመኖሪያ ህንፃዎች ይሆኑ ምናምን ብዙ ሰው ያየዋል። 12 ብሎ 14 ነው የሚለው 13 የለም። በጣም አልፎ አልፎ አሉ የሚል ነገር አለ። በአብዛኛው ግን የለም። 13 የሚባል ነገር የለም። አንዳንዱ ከ12 ወደ 14 ላለመዝለል 12 ብሎ 12 ኤ ይላል። አንዳንዱ ደግሞ 12 ብሎ ኤም ይለዋል። ኤም ማለት የእንግሊዝኛው ፊደል 13ኛ ፊደል ስለሆነች ማለት ነው። ስለዚህ 13 ላይ ትልቅ ፍራቻ አላቸው። የመጥፎ ነገር ምልክት አድርገው ይወስዳሉ። አሜሪካ ውስጥ በግልጽ የሚታወቅ ነገር ነው። ይሄ 13 ጋር ተያይዞ እንግዲህ ከአሜሪካ ጋር እንዳልኩት በዋናነት ይሄ በግልጽ የሚታይ ነገር ነው። በሌላ አካባቢ ላይ ያው እንደየሀገሩ በተለያየ መንገድ የሚጠቀሱ ነገሮች አሉ። ጣሊያን ውስጥ 13 ሳይሆን 17 የሚባል ነገር አለ። ቻይና ውስጥ 4 ቁጥር ነው ይላሉ። ከቻይናም ባሻገር ይህን 4 ቁጥር ጃፓንም ኮሪያም 4 ቁጥርን እንደ መጥፎ ምልክት ያያሉ ነው። ቻይናዎቹ ለምንድን ነው 4 እንደ መጥፎ ምልክት ያዩት? 4 ቁጥር የሚለው 4 የሚለው ቁጥርና ሞት የሚለው ቃል ተመሳሳይ ናቸው። ስለዚህ በዛ የተነሳ እንደ መጥፎ ምልክት ያውታል የሚል ነገርም ይነሳል። ዞሮ ዞሮ 13 ግን አሜሪካ ውስጥ ባየ መላምት የሚነገር ነገር አለ። በዋናነት ግን ሚዛን እየደፋ ያለው ከኢየሱስ ክርስቶስ ጋር የመጨረሻውን ራት ወይ ደግሞ ላስት ሰፐር ከነበሩት 12 ሐዋርያት ጋር አንዱ ይሁዳ ነው። ከኢየሱስ ክርስቶስ ጋር 13 ናቸው። ስለዚህ 13ኛው የሆነው ይሁዳ የመጨረሻ ላይ ክደት መፈጸሙን መሰረት ማድረግ 13ን የመጥፎ ነገር ምልክት አድርገው የሚያዩት በዛ የተነሳ እንደሆነ ነው። በዋናነት ከዚህ ከ13 ቁጥር ጋር ተያይዞ የሚነሱ ነገሮች ምናልባት ኢትዮጵያ ውስጥ ብዙ እየተለመደ ነገር አይደለም። ምናልባት የፔለፎቹም 13ም 23ም 100 ምናምን ቢሉት 70 ይሁን ቢሉት ያው የማይቀር ነገር ነበርና ትልቁ ነገር እሳቸው በመገረም ነው በመደነቅም ነው። ብዙ ጊዜ ያልተለመደ ነገር ስላልሆነ ያ መሆኑ ገርሟቸው ነው። ከምንም በላይ ያስተላለፉት መልእክት እዛ ቦታ ላይ የደረሰው ነገር እጅግ በጣም ከባድ በጣም የከፋ መሆኑን በግልጽ አሳይቷል። ምናልባትም ይሄንን በተመለከተ አንድ ያነሱት ደግሞ ነገር ቁስለኞቹ በመቶዎች ናቸው ይላሉ። እነዛን ሁሉ ተሸክሞ ተንከባክቦ ሕክምናም እየሰጠ ያለው ኢትዮጵያ ሀገር መከላከያ ሰራዊት ነው ብለው ለሱም ምስጋና ያቀርባሉ። ይህም በምናይበት ይህን እየሰማን ባለንበት ሁኔታ ውስጥ የትግራይ ክልል መገናኛ ብዙሃን ሲያቀርቡ የገረመኝ ማህበራዊ ሚዲያ ላይ ሲወጣ ብዙ የተለመደ ነገር ነው። የሆነ ቲፒኤልኤፍም ይሁን አጠቃላይ በዚህ በብሶትና በተቃውሞ ውስጥ ያሉ ሰዎች የሆነ ነገር ሲፈጠር የፈጠራ ነገር መበተን ልማዳቸው ስለሆነ
ብዙም አሁን የብዙ ሰዎችን ትኩረትም የሚስብ አይመስለኝም። ያው ልማዳቸው ነው እየተባለ ስለሚታለፍ የራሳቸውም ሰዎች ያው ማለትም በተቃውሞ ውስጥ ያሉ ሰዎችም ከቁም ነገር እየቆጠሩት አይደለምና ይሄንን የማህበራዊ ሚዲያ ነገር ትግራይ ቴሌቪዥን ላይ ተዘገበ። የአማራ ክልል ፖሊስ ለሁመራ አካባቢ ላሉ አስተዳዳሪዎች በትግራይ ሰዎች ላይ ከፍተኛ ክትትል ይደረግ የሚል ደብዳቤ ጽፏል፣ እርምጃ እንዲወሰዳባቸው ምናምን ደብዳቤው ላይ የተገለጸውን ነገር አይቻለሁ። ትግራይ ቲቪ ደግሞ ሲነበብ አጦዘው። አስቀድሞ ስለዚህ ደብዳቤ ስለ ጉዳዩ የሚያውቁ ሰዎች በዝርዝር ወጥተዋል። አንደኛ በአሁኑ ሰዓት የአማራ ክልል ፖሊስ አይባልም፣ የአማራ ፖሊስ ጠቅላይ መምሪያ ነው የሚባለው። በሁለተኛ ደረጃ ይሄ ደብዳቤ አለመጻፉን ከውስጥ ደብዳቤ ተቀበለ ከሚባለውም ደብዳቤን ጻፈው ከሚባለውም አካል የሌለ ነገር መሆኑን አረጋግጠው ይጻፉ እንትን ያሉ ሰዎች የሚታምኑ መረጃ ምንጮች ማለት ነው። በሶስተኛ ደረጃ እንዲህ አይነት ደብዳቤ ሊጻፍ አይችልም። የሆነ ማህበረሰብን ክትትል አድርጉባቸው የሚል ደብዳቤ ሊጻፍ አይችልም። እንኳን ሌላው ህወሓት እንደዚህ ሊጽፍ አይችልም። ያው ግደሏቸው ምናምን የለም። የሆነ ማህበረሰብን ስም ጠርቶ ትግራዮችን ክትትል አድርጉባቸው የሚል ሊጻፍ አይችልም። ነገር ግን አሁን በጣም ግራ መጋባት ውስጥ ያለ ቲፒኤልኤፍ ስለሆነ በተወሰነ ደረጃ ምናልባትም ሚዲያውንም እየተከታተሉት ወይ ደግሞ እየተቆጣጠሩትም ላይሆን ይችላል። የሚቀርበው ነገር እነዚህ ስልክ ምናምን ከፍተው ሲሳደቡ የሚውሉ ልጆች አሉ። ልክ እንደነዛ የሚመስል ነገር አለ አሁን የሚተላለፈው ነገር። ነገር ግን ያ ስድቡ ምናምን ልማዳቸው ነው ምናምን ተብሎ ይታወቃል። ይሄ ግን አደገኛ ነገር ነው። በሚዲያ በሆነ ማህበረሰብ ላይ ክትትል አድርጉበት የሚል ነገር ወጥቷል ተብሎ በዛ መንገድ መገለጽ በጣም በጣም የህዝብን የሆነ ፓርቲ ቢባል ምናምን ቢባል ያን ያህል አይደለም። ከፓርቲ ጋር የተያዘ የፓርቲ አባላት ምናምን ክትትል አድርጉባቸው ከቲፒኤልኤፍ ጋር ሊሰሩ ይችላሉ፣ ከፋኖ ጋር ሊሰሩ ይችላሉ፣ ከኦላ ጋር ሊሰሩ ይችላሉ። ብዙ የሚገርም ነገር አይደለም። ግን ህዝብ በዛ ደረጃ ሲገለጽ እንኳን አይጠይቁም። ለፕሮፓጋንዳ ይጠቅመናል በሚል ዝም ብለው እንደዚህ ነበር ያስተላለፉት። የአማራ ብልጽግና የፖሊስ ኮሚሽን በምዕራብ ትግራይ ዳግም ጆኖሳይድ እንዲፈጸም ምዕራብ ትግራይ በወረራ ለተቆጣጠረው አካል መመሪያ አስተላለፈም። በአማራ ክልል ፖሊስ ኮሚሽን የመረጃና ክትትል መምሪያ ኃላፊ መንገሻ አውራሪ ስም ተፈርሞም በወረራ ምዕራብ ትግራይ ለሚያስተዳድረው የብልጽግና ወኪል በላከው ደብዳቤም በትግራይ ተወላጆች ላይ ዘመቻ አውጇል። እንዲህ አይነት ነገር በሚዲያ የሚያስተላልፉ ሰዎች ሚዲያውን የሚቆጣጠሩ ሰዎች ሆኖ ቢሆን እንኳን ኃላፊነት የጎደለው ነገር ስለሆነም በዛ መንገድ መቅረብ ነበረበት። ይህን እንኳን አይጠይቁም። ግን አሁን ባለው ሁኔታ ውስጥ ደግሞ በአራተኛ ደረጃ ማስቀመጥ የሚቻለው ዛሬ ከዳር እስከ ዳር የትግራይ ህዝብ ቲፒኤልኤፍን እየተቃወመ ባለበት በገፍ በአውሮፕላንና በአውቶቡስ በእግራቸው ጭምር ወደ ኢትዮጵያ የተለያዩ ከተሞች ወጣቶቹ ጭምር በገፍ ወደዛ እየሄዱ ባሉበት የምን ስጋት፣ የምን ጥርጣሬ፣ የምን ምናምን ነው? አሁን እውነት ለመናገር ከቲፒኤልኤፍ ማዕከላዊ ኮሚቴ ውስጥ አንዱ እንኳን ብሄድ አጠርጥሩት። ከዚህ በኋላ የሚያደርጉት ነገር ራሳቸውን ለማዳን ብቻ ነው። ከዚህ በኋላ ምን ለማምጣት፣ ከዚህ በኋላ ምን ለመሆን፣ ምን ለመፍጠር፣ ትላንት ምናምን ችግሮች ምናምን ባሉበት ያልነበረ ነገር አሁን እንዴት ነው የሚኖረው? ይሄ እንዲህ አይነት ነገር ይህንቱን ለመሸፈን የሚደረጉ ነገሮች እንደሆኑ አውቃለሁ፣ ገነዘባለሁ። ይሄ የሸረሪናው ነገር የፈጠረውን ነገር ለመሸፈን የሚደረጉ ርብርቦች ናቸው። የሆነ ደግሞ ምንድነው የመለማመጃ አውሮፕላን ደግሞ ወደቀ ነው መተንጣል ምናምን ደግሞ ሸኔ ፎቶ ተነስቶ አየን። አስገራሚ ነው። ድሮን ቢሆን ሰው አልነበረውም ይባላል። ሰው የለውም፣ በቃ የታወቀ ነው። አውሮፕላን ግን ያው አብራሪ አለው።
አብራዊ የትገባ ታዲያ? ፓራሹት ወስዶ አየር ኃይል ጣለው? አይጠይቅም። ዝም ብሎ እንትን ማለት ነው። ተከስክሶም ከሆነ አውሮፕላን ምንድነው ሄሊኮፕተር የበራሪ አካላት በቴክኒክ በምናምን ይከሰከሳሉ። ስለዚህ ሲከሰከስ ግን እንትን አለ። ፓይለቱ በኃይሉ በፓራሹት ይወጣል። እዛ ጋር የጣለ ሰው አካል ቢኖር ኖሮ ፓይለቱንም ለመማረክ በቃ በእጁ ለማስገባት በጣም ቀላል ነበር። በነገራችን ላይ ያኔ እግርም እጅም በደንብ በነበራቸው ሰዓት ሸኔዎቹ ያው ሙሉ ሙሉ ይሰራል አይሰራም እሱ እንደጠበቀ ሆኖ ማለት ነው። አድራሻቸው በሚታወቅበት ሰዓት የኬንያን የተወሰነ ግዛት በመዳፋቸው አድርገው ስልጠና ምናምን በሚያደርጉበት ጊዜ ያልጣሉትን ነገር አሁን ስርቻ ውስጥ ተደብቀው ከሆነ ጎጆ ቤት እየወጡ እየተኮሱ እንዴት አድርገው ነው? ይህንን አይጠይቅም። ዝም ብሎ በእንትን የሚመራ አለ። ውዥንብሮች በዚህ ጊዜ ሁልጊዜም ያስፈልጋሉ ለነሱ። ምክንያቱም የተፈጠረው ነገር ቀላል ነገር አይደለም። ቀላል ነገር አይደለም። በደጋግሜ የምለው ነው። እጅግ ከባድ ነገር ነው። ያ ፉከራ፣ ያ ቀረርቶ፣ ያ ሽለላ ከሐምሌ 12 2018 ጀምሮ ያዙኝ ልቀቁኝ ሲል የነበረ የቲፒኤልኤፍ ኃይል ዛሬ ምን እያለ ነው? ምን እያደረገ ነው? ምናልባት አሁንም ኃላፊነት የሚሰማቸው ሰዎች ከመካከላቸው አሉ ማለት ነው። በዚህ ሰዓት በቃ የማይሆን የማይለወጥ የሆነ ግብን ለማሳካት እንደማትችል ካረጋገጥክ መውጫ መንገድ መፈለግ ብቻ ነው። ሌላ እንትን የለም። ይሄ ዘረፋ ምናምን እያደረጉ መቀጠልም አይቻልም። አቶ ጌታቸው ፓርቲ ስምረት ፓርቲ ባወጣው መግለጫ ትግራይ ውስጥ ህገ ወጥ ነገር ተበራክቷል። ንብረት ይሸጣሉ፣ ወርቅ ይሸጣሉ፣ ምን ይላሉ። ይህን እያደረጉ ያሉበት ሁኔታ ነው እና ዘርፎ እኔ ወደ የለም ይሄድ ምናልባት ከዚህ በኋላ ኤርትራ እኮ በተወሰነ ደረጃ እኮ ሲደግፋችሁ ሲያግዛችሁ የነበረው ኢትዮጵያ ውስጥ ጦርነት ወንደ ኢትዮጵያ ውስጥ ችግር እንድትፈጥሩ ችግር እንድታወሳስቡ የኢትዮጵያ መንግስት አቅሙ እንዲዳከም ከዛ በኋላ መጥቶ ገፋ አድርጎ ኢትዮጵያን ለማፍረስ ነው። አሁን ህወሓት ምንም መሆኑን አረጋገጠ። ስለዚህ ዘርፋችሁ ወደ ልትሄዱ ነው። ወደ ሱዳንም ወደ ምንም መውጫው እየጠበበ ነው። ለተወሰነ ጊዜ ፈንጠዝያ ነበር። በነገራችን ላይ ምንድነው የአርሚ ሰባ ምናምን ጋር ታግዞ አብዛኛው የአርኤስኤፍ ታጣቂዎችን እንዲያደርገ ምናምን የሚል ነገር ነበርና ያው የአርኤስኤፍ ነገር ደግሞ እየተቀለበሰ ነው፣ እያየን ነው። ትላንት አንስቻለሁ። ኢትዮጵያ ድንበር አካባቢ ያሉ ቦታ ላይ መልሶ ለመያዝ ከፍተኛ ጥረት እያደረጉ በከፊል ይዘው ነበር። ትላንት ያሉ መረጃዎች ደግሞ የሱዳን ሰራዊት ተመቶ አካባቢ መልቀቁን ጭምር የሚያረጋግጡ ናቸው። ይሄ ባለበት ሁኔታ ውስጥ የኤርትራ መንግስት ከዚህ በኋላ ህወሓት ዘርፎም ይሁን ሸሽቶም ይሁን በሱ በኩል ለመውጣት ብዙ እድል ያለው አይመስለኝም። የምንሰማቸው መረጃዎች ምናልባት ከአሜሪካኖቹ በኩል መውጫም መተላለፊያም እንዳይሆኑ ማሳሰቢያ ይሁን ምክር ይሁን ለኤርትራ መንግስት መሰጠቱን የሚገልጹ መረጃዎችም እየሰማን ነው። በኢትዮጵያ ጉዳይ ውስጥ እጁን እንዲሰበስብ እጁን መሰብሰብ የሚሸሹትንም ይሁን በማናቸውም መንገድ ወታደር ወደ ሱዳን ለማሳለፍም ከዚህ ቀደም ሲያደርጉ እንደነበር ከዚህ በኋላ ወታደር አይደለም ምንም ማሳለፍ የሚችሉ አይመስለኝም። ቢያልፍ ምን ያመጣል? ያው ምሽጉ እኮ አቅጣጫውን ቀይሮ ተያዘ። ከሱዳን ግዛት ተነስተህ ልትዋጋ ነው። አሁን እኮ ምንም ማድረግ የሚችሉበት ነገር የለም። ሸረሪና ላይ የኢትዮጵያ ድንበር ተያዘ አሁን። ስለዚህ ከዛ ጋር ኃይል አደራጅተው ይመጡ እንኳን ምን እንደማድረግ የሚችሉት ኃይሉ ከየት ይመጣል? እንደተጠበቀው ነው ማለት ነው። ሱዳን ግዛት ሆኖ መተኮስ ነው ያለባቸው። ሱዳን ግዛት ሆኖ ወደ ኢትዮጵያ ላይ ከተኮሰ ሱዳን በኢትዮጵያ ላይ ወረራ ፈጸመች ማለት ነው።
ያ ደግሞ ሌላ ነው መልእክቱ። ስለዚህ ወታደር ወደ ሱዳን ለማሳለፍ ወይ ደግሞ በኤርትራ በኩል ወደ ሱዳን ማሳለፍ የሚችሉበት ወይ የሚፈልጉበት ወይ ደግሞ የሚያደርጉበት ምክንያት አለ ብዬ አላምንም። ስለዚህ ለመሸሽም በማናቸው መንገድ በዛ በኩል ለመውጣት ያላቸው ምድል ካለ የኤርትራ መንግስት ከዚህ በኋላ ብዙ ሊተባበራቸው ይችላል አይችልም፣ ወደፊት የምናየው ሆኖ አሁን ባለው ሁኔታ ውስጥ ግን ያንን ያደርጋል ብዬ በተለያየ መንገድ ለማመን ይቸገራሉ። ምልክቶችም የሚወጡ መረጃዎችም ያን እየፈነጠቁ ነው። በቀጣይ እንግዲህ ሁሉን ነገር በዝርዝር የምናየው ይሆናል። ሌላው በማህበራዊ ሚዲያም በስፋት እየተነሳ ያለው የፋኖን እንቅስቃሴ በተመለከተ አንድ የፈረንሳይ ጋዜጠኛ ወደ ክልሉ ገብቶ ያጠናቀረውን ሪፖርት በተመለከተ ነው። ያንን በተመለከተ የፈረንሳዩ አፍሪካ ሪፖርት ጭምር ይዞት ወጥቷል። በፎቶግራፍ እየተደገፈ ነው። ነገር ግን ስለዛ ሪፖርት እየተነገረ ያለው ወይ ደግሞ በማህበራዊ ሚዲያ በፋኖ ደጋፊዎችም በሌሎቹም እየተነሳ ያለው ልክ አማራ ክልል ላይ መጠነ ሰፊ እንቅስቃሴ እየተካሄደ የዓለም አቀፍ መገናኛ ብዙሃን ሽፋን በዛም የተነሳ እንደተገኘ ስንላችሁ ነበር እኮ አሁን የውጭ ሰዎችም መሰከሩልን አይነት ነገር በዚህም በዚያም ያንን ሲያስተጋቡ በተለያየ መንገድ እያየን ነው። ሁልጊዜም እውነትን መሰረት አድርጎ በመሄዱ ብዙ ይጠቅማል እንጂ ጉዳት የለውም። በግሌም ማምነው የውጭ ጋዜጠኞች ወደ ክልሉ ወደ ኦሮሚያም ወደ የትኛውም አካባቢ ገብተው ሪፖርት ሰርተው ቢወጡ ጥሩ ነው ብዬ አምናለሁ። ከቦታ ቦታ መንቀሳቀስ የሚችሉበት ሁኔታ ተፈቅዶ ያ ቢደረግ ችግር ያለበት አይመስለኝም። ይህ ጋዜጠኛ እንዴት እንደገባ ታሪኩ ላይ አይናገርም። ምናልባት ያው በቪዛ ኢትዮጵያ መንግስት ቪዛ ሰጥቶት እንደገባ የሚያጠራጥር አይመስለኝም። ምናልባት በቱሪስት ቪዛ መጥቶ ይህን ነገር ለመሸፈን ተንቀሳቅሶ ይሆናል። ዞሮ ዞሮ ይሄ አየሩን ለማጨናነቅ የተሞከረው የፋኖን እንቅስቃሴ በተመለከተ ከትናንት በስቲያም የወጣው ሪፖርት አንብቦ ሰው ሲጨርስ ምንም ነገር አያገኝበትም። ግለሰቡ አማራ ክልል አልተንቀሳቀሰም፣ ማለትም በአማራ ክልል በሁሉም አካባቢ አልተንቀሳቀሰም። ሰሜን ወሎ አካባቢ ተንቀሳቀሰ። ስለ ሰሜን ወሎ ነው የሚያነሳው። ከላሊባላ 40 ነው ምናምን ኪሎ ሜትር አካባቢ ስላሉ ነገሮች ነው በአብዛኛው የሚያነሳው። ከየከተሞቹ ሩቅ ሩቀት ላይማ ምንም ጥያቄ እኮ የለም። ታጣቂዎች እኮ አሉ። ለዛ ይመስለኛል እኮ አሁን ከቅርብ ጊዜያት ወዲህ ሚሊሻዎችን ምናምን እያሰለጠኑ ወደ ህብረተሰቡ ጋር ለማድረስ እኮ እየተሞከረ መከላከያማ ከወረዳ ከተሞች ድረስ እንኳን ለማዳረስ ቁጥሩ ይበቃል ብዬ አላምንም። ስለዚህ ያም ሆኖ በክልሎቹ ልዩ ኃይሎች ጭምር ማለት በክልሎቹ አድማ በታኞች ጭምር ተደግፎ ብዙ ነገሮችን ከነበርንበት ሁኔታ እየተሻለ መጥቶ ዛሬ ያለንበት ነገር በግልጽ የሚታወቅ ነው። ቲፒኤልኤፍ ላይ የጦርነት ዝግጅት ሐምሌ 12 ካደረገ በኋላ ወደ የሐምሌ 12 ጀምሮ ጦርነት ከፍታለሁ የሚለውን ጥሪ ካደረገ በኋላ የኢትዮጵያ መንግስት መጀመሪያ መንገድ መሪውን መጥረግ አለብኝ ብሎ የማጽዳት ስራ በቅርቡ መስጠት ማድረጉንም እናውቃለን። የበለጠ የነበሩባቸውን ቦታዎች ጭምር እያጡ መሄዳቸውም ግልጽ ነው። ስለዚህ ይሄ ግለሰብ ሰሜን ወሎ የሆነ ቦታ ላይ ተንቀሳቀሰና ፎቶግራፍ ሪፖርት ይዞ ወጣ። ሪፖርቱ ላይ ምንድን ነው ያለው? እንዳልኩት ምንም የለም፣ ፎቶ ብቻ ነው ያለው። የፋኖ እንቅስቃሴ እንዴት እንደጀመረ፣ በትግራዩ ጦርነት ወቅት ፋኖ ከፌዴራል መንግስት ጋር ሆኖ እንደተዋጋ፣ ያ የሰላም ስምምነት ከተፈረመ ፕሪቶሪያ የሰላም ስምምነት ሲፈረም የመካር ስሜት እንደተሰማቸው፣ ከዛ በኋላ ልዩ ኃይሉ ሲፈርስ ደግሞ ያለ ጠባቂ ቀረን የሚል እንደተሰማቸው ይህን ነው የሚዘረዘረው። በዚህም የተነሳ የአመፅ እንቅስቃሴው እንደተጀመረ፣ በዚህ አመፅ እንቅስቃሴ የንጉስ ከተማ የነበረውን ጎንደርን ጭምር እነ ላሊበላን አጥቅተው ነበረ። ይህ ማምነት ምስክር ያስፈልገናል። የምናውቀው ነገር አለ እንዴ? ከአመት ነው ከሁለት ዓመት በፊት
ነበር ነው። ይሄ ሆኖ ነበር። ያኔ ከፌዴራል መንግስቱ ጋር ሆነን ስንዋጋ የነበረው የአማራን የፖለቲካ እሳቤዎች የኢትዮጵያ ዋና የፖለቲካ የፖለቲካ እሳቤዎች ለማድረግ ለዛ ነበር ከፌዴራል መንግስቱ ጋር የተሰለፍ ነው። እዛ ጋር እንግዲህ ያገኛቸው እዛ 5 ይሁን 10 20 ይሁን 30 እዛ ጋር ራሱ ቢናገሩት ነገር ሌሎች ፋኖችን ይወክላል አይወክላል አላውቅም፣ አንድ ስላልሆነ ብዬ ነው። ከዛ ውጭ ፎቶግራፎች ለጥፏል። የለጠፈው ፎቶግራፍ እዛ ቦታ ላይ ያገኛቸውን የፋኖ ታጣቂዎች ፎቶግራፍ ፎቶ መሳሪያው ከፍ አድርገው ፎቶ አንስተዋቸዋል። እንደውም ከዚህ ቀደም የተነሳ ፎቶ የሚመስል መሰለኝ አንድ የፎቶ ጋዜጠኛ የዛሬ ዓመት ወይ ደግሞ 8 ወር አካባቢ እንደዚህ ገብቶ ፎቶ አንስተዋል። ሌላኛው እናቶች ሰብሰብ ብለው ቁጭ ብለው የሚታዩበት ፎቶ ማለት ነው። ያ ደግሞ ሀዘን ተቀምጠው ነው። ሀዘን የተቀመጡት የሞተ ሰው ለእሱ ሀዘን የተቀመጡት የሞተው በበሽታ ነው፣ በመድኃኒት እጦት ሲሞት የሚል ነገር እዛ ላይ ፎቶ አለው። ሌላ ቤተክርስቲያን ሰላም እንዲወርድ ብለው ሲጸልዩ የሚታዩ ሴቶች ናቸው። በዛ የፋኖ ታጣቂዎች ወንዝ ሲሻገሩ ፎቶ ይታያል። እዛ የተጓዘው የፎቶግራፍ ጋዜጠኛ በጽሁፉ ግርጌም እንዳሳየው በቅርቡ ፓሪስ ውስጥ የሚካሄድ የፎቶ ፌስቲቫል አለ። ለዛ ፌስቲቫል ፎቶዎቹ ይጠቅሙታል። በቃ እሱ ላይ ለማሳየት ነው። ምንድነው እዛ ላይ ታጣቂዎቹ መሳሪያ የፕሪቶሪያ የሰላም ስምምነት ከዛ በኋላ ከፕሪቶሪያ የሰላም ስምምነት ባሻገር የልዩ ኃይል መፍታት ከዛ ጦርነቱን ትስል ሴቶች ተደፈሩ፣ በዚህ የተነሳ ወጣቱ እንዲያለ ልክ ከቲፒኤልኤፍ ጋር የነበረው አይነት ትርክት ማለት ነው። የፋኖ ታጣቂዎች አብዛኛውን ገጠሩን ይዘውታል። ሰውዬው የት ነው ያለው? ሰሜን ወሎ። የነገሩትን ነው የሚጽፈው እየታየ እና ይሄንን ራሱ እንደ ዜና ሆኖ ሊቀርብ ይገባዋል ወይ? የሚቀርብም ከሆነ የኢትዮጵያ መንግስት ዜና ከሆነ ነው። ምክንያቱም ምንም ነገር ስለሌለበት ማለት ነው። ዜና ከሆነ ለሱ ፎቶግራፉን ኢትዮጵያ ውስጥ አምፀው የተነሱ ሰዎች አሉ። አምፀው የተነሱ ሰዎች ወዳሉበት ድረስ ሄዶ ፎቶ አንስቶ መውጣት ለሱ ትልቅ ነገር ነው። ሪስክ ወስዶ ስለሚያደርገው ማለት ነው። ያንን ፎቶ ፌስቲቫል ላይ ያሳየዋል። ፎቶ ይሽራል። ለሱ ዜና ነው። ለሌላው እንዴት ነው ዜና የሚሆነው? ዜና የሚሆነው ግለሰቡ ጋዜጠኛው ኢትዮጵያ ውስጥ ገብቶ ብዙዎች አክሰስ የሌለባቸው ቦታ ላይ ተፈቅዶለት ሄዶ ሰርቶ ወጣ፣ ወይንም ደግሞ በቱሪስት ቪዛ ገብቶ መንግስት ሳያውቀው ሄዶ ሰርቶ ወጣ። እንደዚህ አይነት ነገር ካልሆነ ሪፖርቱ ላይ ምንም ነገር የለውም እኮ ምንም። ፎቶ ለጥፎ እያደነጋገሩ እንትን ማለት ብዙ የሚጠቅም ነገር አይመስል። እኔ ከምሬ ነው የምለው፣ በዚህ ሁኔታ ውስጥ የሚቀጥሉ ሰዎች ቆም ብለው ቢያዩ ጥሩ ነው። እነሱ በቃላት ይላፋሉ፣ ግን መከራ የሚበላ ደግሞ ማህበረሰብ አለ። ይህ አዙሪት እንዲያበቃ የራስን አስተዋጽኦ ማድረግ ነው። የኢትዮጵያ መንግስት በሰላም የታሰሩ ሰዎችን ለመፍታት የሚያደርገው ጥረት መኖሩን የተመለከቱ ሪፖርቶች ከትላንት ጀምሮ ይሰማል ነው። ያ የሚያበረታታ ነገር ነው። ይሄን ቅር የሚላቸው ሰዎች እንዳሉ አውቃለሁ። ቅሬታቸው በክፋት አይደለም። የተፈቱ ሰዎች ሁሉ የችግር ምንጭ ሆኖ ስላዩ ተመሳሳይ ነገር ይፈጠራል የሚል ስጋት የሚያድርባቸው ሰዎች አሉ። እንዴት ነው ከዚህ አዙሪት የምንወጣው የሚል ነገር በጣም በእርግጠኝነት ያኔ የተፈቱት ችግር ፈጥረው ቢሆን እንኳን እነዛ የተፈተው ችግር የፈጠሩ ሰዎች ኢትዮጵያ ውስጥ ሆኖ ችግር መፍጠር አይችሉም። ርቀው የሄዱትም ፎከሩና ዛሬ የት እንዳሉ በግልጽ የማይታወቅ ነገር ነው።
ሰዎችን ምስር ለማስተማር ነው። ምናልባት ነገሮችን በጥሞና ለመገምገም ምናምን እድሉ ካላቸው በዚህ አጋጣሚ መንግስት በሰላም ሁኔታዎችን ለመጨረስ የሚደረገው ጥረት ጋር ተያይዞ እርግጠኛ ሆኜ የምናገረው የሚወጡት ሰዎች አይረብሹም። አይረብሹም ስል እርግጠኛ ሆኜ እነሱ መረበሽ ስለማይፈልጉ ብቻ አይደለም። ለመረበሽ የሚያስችል ሁኔታ የለም። መረበሽ ዋጋ ያስከፍላል። መረበሽ ጭብጨባ ብቻ አይደለም። ይሄም በደንብ ብዙዎች ያውቁታል፣ ይገነዘቡታል። ስለዚህ በተሳሳተ መንገድ ይሁን አውቀው ይሁን በሆነ መንገድ ውስጥ የሆነ ጊዜ ላይ ሄዱ ሰዎች አሉ። እና አቶ ስብሃትም ተፈተዋል። 27 ዓመት ሀገር ላይ መከራ ያረገሱ ሰዎች ጭምር። ስለዚህ ሌሎችንም በተመለከተ ሁሉም ጋር ይድረሰውና ከዛ በኋላ እስር ምንድነው ይሄ መታሰር፣ መፈታት፣ መጫወቻና ቀልድ መሆኑ እንደ በቃ አንድ ቋሚ ነገር ውስጥ እንትን ማለት ነው። እሱን እንዲደረግ ማድረግ ነው። ከፍቹ ጋር ተያይዞ እንዲፈርሙ ምናምን እሱ እንግዲህ ዝርዝሩን በማላውቀው ነገር ላይ አስተያየት አልሰጥም። ግን ያልተፈረደባቸው ሰዎች በይቅርታ መውጣት እንደሚችሉ ይታወቃል። ከዚህ ቀደም የነበረ ነገር ነው። እነ አቶ ስብሃት ነጋ፣ እነ ጀዋር፣ እነ እስክንድር የወጡት በይቅርታ ነው። ማለት ምንድነው ክሳቸው ተቋርጦ በይቅርታ ነው የወጡት። ያ ማለት የሆነ ወንጀል ሲፈጽሙ ወይ ደግሞ ከስተታቸው አልተረሙ ወይ ደግሞ በሌላ መንገድ ላይ ተገኝቷል ብሎ ካመነ መንግስት ወይ አቃቤ ሕግ መልሶ ወደ እስር ቤት መልሶ ክሳቸውን ያንቀሳቅሳል ማለት ነው። አሁን ጀዋር በሆነ ምክንያት ኢትዮጵያ ውስጥ ተደራድሮ ምናምን ካልገባ ወይ እስክንድር ወይ ስብሃት አቶ ስብሃት እንደዛ ካላሉ ክሳቸው ይንቀሳቀሳል ማለት ነው። ስለዚህ ሳይፈረድበትም ሰዎች መውጣት ይችላሉ። ከዚህ ቀደም የነበረ አሰራርና የቅርብ ጊዜ ታሪካችን ላይ የሚታይ ነገር ነው። እዛ ጋር የተነሱ ነገሮችን በተመለከተ እንግዲህ በዝርዝር በማላውቀው ጉዳይ ላይ አስተያየት አልሰጥም። ምክንያቱም ምንድነው ይህን በሉ ተብለዋል። በትክክል ያ ነገር የሆኑ ነገሮች ካሉ በዛ ላይ አስተያየት መስጠት ይቻል ነበር። ግን ያው የተሟላ ነገር ስለሌለ እርግጠኛ ሆኖ አስተያየት መስጠት ያስቸግራል። ከዚሁ ጋር ተያይዞ ይህ ነገር የማያስደስታቸው ሰዎች እንዳሉ በጣም በእርግጠኝነት እናገራል። ማለት ምንድነው የፋኖ የሸኔ ምናምን ደጋፊዎች አያስደስታቸው። ሁልጊዜም ቀውስና ችግር መኖሩ ነው እነሱን የሚያረካቸው። አጀንዳ አድርገው ፍርድ ቤት ቀረቡ ይሄን አሉ የሚለው ነገር ቢያንስ ለተወሰነ በሳምንት ይሁን በ15 ቀን ይደረግ ነበር። እሱ ይቀራል። በዛም የተነሳ ደስ ላይላቸው ይችላል። ስለዚህ አሁን በእነዚህ በፋኖ በመናሸኔ በህወሓት በምናምን ባለው ካምፕ መሬት ላይ ያለው ነገር እንደተለወጠ ኢትዮጵያ ውስጥ ያለውን ነገር ለመቀየር ወይ ደግሞ ጫና መፍጠር ያላቸው እድል እየጠበበና እየሞተ መሆኑን እየተገነዘቡ የመጡ ይመስለኛል። ነገር ግን የሚንፈራፈሩ የሉም ማለት አይደለም። በተለያየ መንገድ የሚወጡ ቪዲዮዎች እያየው ነው። አንድ የፋኖ መሪ ስማቸውን አላውቅም ወይ ደግሞ ኃላፊነታቸውን አላውቅም። ምክንያቱም ፋኖ እከሌ እከሌ የሚባል አመራር ብዙ አሁን ነው እንትን ማለት ይቻሉት ሲናገሩ አልቋል ነው የሚሉት። የብልጽግና መንግስት አጋዊ ደግሞ የአብይ ጊዜ አብቅቷል ይላሉ። ከትላንት ወዲያ ያነሳሁት ማለት ነው። አንድ የወረዳ ገቢዎች ጽህፈት ቤት ኃላፊን ማድረክ ነው፣ የብልጽግና ዘመን እያበቃ ነው ይላል። እኚህም ሰው ደግሞ እያበቃ ነው፣ ከቤኒሻንጉል ጋር በዛ በኩል እየጠዘጠዘው ነው፣ ህወሓት እየወጋው ነው፣ እኛም አሁን የሆነ ነገር እናደርጋለን፣ ህወሓት ከኔ ጋር ሁንና እነሱን ወቅታቸው ወልቃይትን ውሰድ ብሎት እምቢ ብለዋል። አብይ ደግሞ አማራን ምቱልኝና ፋኖን መታችሁ ቦታችሁን ልስጥ ቢል እምቢ ያለው የትግራይ ህዝብ እንግዲህ እስካሁን ተባልተናል፣ አንባላም፣ ከአማራ ጋር ጎረቤታችን ነው ተዋልደናል ብሎ እምቢ ሲሉት
ራሱ አሰልጥኖበት ነበር አፋር አሁን የት ነው ያለ? በሙላው ፋኖ ሆኖ የትግራይ ወጣት ሰልጥኖ ወያኔ ገብቶ ያዛበረው ነው ያለው። ነፃ እየወጣ ነው አፋር ወደ ጅቡቲ መንገድ ሊቆርጥ። በዚህ ያለው ቢሻንጉል ገብቷል። ቢሻንጉል ትላንት ኃይኛ ፋኖ ላይ ይተኩስ ነበር ግናን አምኖ። አሁን ግን ወያኔ በዛ ገብታ ተያይዟል። እኛ እየተሸነፍነ ወይም እየደከምነ እንዳልሆነ ይሄን ወቁ። በቅርብ ቀን ታያላችሁ። መንቅረን እንጥለዋለን እንደ ተነቃነቀ ጥርስ። ደክሟል። ተነቃንቆ የሞተ ያበቃ ነገር ነው። በዚህ ሙሉ እምነት መኑ። በጠላት አትረበሹ። አሁን ኢትዮጵያ ፖለቲካ ውስጥ በጣም ችግር ነው ብዬ ማምነው በተለይ የተቃውሞ ካምፕ መድረክ የሚይዘው የሚናገሩ ሰዎች የሚመሯቸውን ሰዎች ይመጥናሉ ወይ ነው አንዳንዴ። አሁን በማህበራዊ ሚዲያ ስልካቸው ላይ ምን ላይ ሁሉ ነገር እያዩ ባሉበት ሁኔታ ውስጥ ማን እንዳበቃለት ለምን እንዳበቃለት ሰው በአይኑ እኮ በየቀኑ እያየ ነው። ፋኖ ሲጀምር የት ነበር? ዛሬ የት ነው? ሸኔ ሲጀምር የት ነበር? ዛሬ የት ነው? ህወሓት የት ነው ዛሬ? ራሱ ህወሓት የሚባል ነገር አለ ወይ? እና እንዲህ አይነት መልእክት እያስተላለፉ ጫካ ውስጥ ዝም ብሎ ትርጉም በሌለው ነገር ከሚንከራተቱ ሌሎች ጓደኞቻቸው፣ ወዳጆቻቸው፣ አጋሮቻቸው የመረጡትን የሰላም መንገድ መርጠው ከዚያ ዙሪት ሲወጡ ህብረተሰቡንም እፎይታ ይሰጡታል። እያስገደሉ ቀለብ ያሰፍሩታል፣ ከብቱን ያርዱበታል። ያን እንኳን እፎይ እንዲል የሆነ እኮ መከራ ተቀብሎ የህብረተሰቡ መከራ ተቀብሎ አንድ ቀን ከሰዋል የሚባል ነገር እኮ ቢኖር ጥሩ ነው። ያን ለማድረግ የሚያስችል ሁኔታ የለም። በየቀኑ ድምፁ እየሰለለ አድራሻው እየራቀ በየስርቻው የሚንቀሳቀስ ኃይል ይሄንን ነገር ከማቆመን በላይ ለህብረተሰቡ የሚሰጠው ትልቅ ስጦታ አለ ብዬ አላምንም። እናቶ ስብዓት መተው መግለጫ ሰጡ። እነከሌ ምን አደረጉ? የሰሞኑ መንደፋደፍ አስገራሚ ነው። ምናልባት እንደሚመስለኝ የዚህ የሸረሪናው በፊት መሰለኝ አንዳንዴ ፕሮግራም የያዙት እንጂ ከሸረሪና በኋላ ከፋኖ ተጣመዱ አልተጣመዱ ብዙ የሚያሳስባቸው አይመስለኝም። ነገሩ እንዳበቃ በአብዛኛው ያዩ ይመስለኛል። ነገር ግን እየወጡ የአቶ ስብዓትን ተከታትለናል በቀደሙት ቀናት። አሁን ደግሞ አንድ ትግራይ ቴሌቪዥን ላይ ተጥሎ የሚውል የቲፒኤልኤፍ የፖለቲካ ተንታኝ ትላንት የሆነ ቪዲዮ ሳይ ከመገረም በላይ ሆነብኝ። የአማራ ሕዝብ ፋኖን መስማት አለበት ሲል ሰዎች አያይዘው የቀደመውን ቪዲዮ አቋም በደንብ ሲናገር ሰምቼው ስለማያውቅ ማለት ነው። ፋኖ ማለት አማርኛ የሚናገር አልሻባብ ነው፣ በጭካኔው ከአልሻባብ ይበልጣል፣ ትግሉ እኛ ኢትዮጵያን ካልገዛናት የሚል ነው ብሎ በአደባባይ ከፋኖ አልፎ ማህበረሰብን ሲያጥላላ የነበረ ሰው የአማራ ህዝብ ወይ ፋኖን ስማ የሚል መልእክት ሲያስተላልፍ በቪዲዮ ተላለፈ። የአማራ ክልል ፖለቲከኞች የትግራይን ህዝብ ምን ያህል ያልሰደቡት ስድብ አለ፣ ምን ያህል ያላበሻቀጡት ነገር አለ። በተበሻቀጠ አንደበታቸው የፈጠሩት የተበሻቀጠ ፋኖ ማለት እኮ አማርኛ የሚናገር አልሸባብ ማለት ነው። ሌላ ምንም ታርግ የለውም። እኛ ማንመራት ኢትዮጵያ እኛ የፈለግነው ታሪክና መሬት እማንወስድ ከሆነ እንደ ሶሪያ ብትንትኗዩ አልሸባብ ከዚህ በላይ ምን ወንጀል ሰራ? አልሸባብ የገደለውን ሰው ሬሳ አውጥቶ በኬሚካል ሲያቃጥል አላየሁም። አልሸባብን ያስናቀ እኮ ነው ፋኖ ማለት። ከዛ ፋኖን እንደ አገር አዳኝ አድርጎ
ዝም ብሎ የሚለፈልፍ ሚዲያ ላይ ተጥሎ ስትሰሚ ደግሞ እንዴት ነው የተበላሽ ነው ታያለሽ። ፋኖ ያወጣውን ካርታ ብታዩ ትስቂያለሽ። አገር ሙሉ የራሱ ነው። አገሪቱ በሙሉ የራሱ ናት። ጅማ የራሱ ነው፣ አርሲ የራሱ ነው፣ ደቡብ ሙሉ የራሱ ነው። ሰው እንዴት በተረተረት ይሰክራል? በእናትህ እንዴ አንብበህ እኮ በእውቀት አገር በሚያድን እውቀት እኮ ትሰክራለህ። በቃ ለህዝብሽ ባለሽ ፍቅር ማለት ነው። ለነዚህ እኮ አገር ማለት ወንዝና ሸንተረር እኮ እኛ እንደሆነ ወጥረን ይዘናል። አማራ ክልል ወጥረ ያዝ፣ ፋኖን አድምጥ። የወልቃይት ጉዳይ ያነሳ የሚያራግብልህ ሊያስበልህ የፈለገው ወራዳ ነው። እንዳትሰማው እየነገርኩ ነው። ነኝ ወሎን አስረክበህ ጎጃምን አስረክበህ ጎንደር ጋር ተወጥፈህ እንድትቀር የፈለገህ ነው። የሁሉ መወራጨት እኔ ለምን እንደሆነ አይገባኝም። ምን ለማምጣት፣ ምን ለመፈየድ፣ ምን ለመለወጥ? ሰዎች እኮ የሆነ የፖለቲካ ጥያቄ ያላቸው፣ ፖለቲካ ፍላጎት አላቸው፣ የጥቅም ጥያቄ ያላቸው ምናምን ባልኩት ብዙ ነገሮች ልናነሳ እንችላለን። ያን ለማሳካት የሚያስችል ሁኔታ አለ ወይ? ሁኔታዎችን ትገመግማለህ፣ መሬት ላይ ያለውን ነገር ታነባለህ። አጠቃላይ ነገሮችን ገምግመ የሚቻልና የሚካሄድበት መንገድ እንዳለ ካረጋገጥክ ይሄ ህብረተሰቡ ላይ ያለው መከራ አንድ ቀን ያበቃል የሚል ያን ተስፋ ማድረግ ይቻላል። በሁለተኛ ደረጃ ይሄ መከራ የሚከፈልበት ጉዳይ ምን ስል ጥያቄ ስላለህ ነው የሚለውን ሺህ ጊዜ አንስተን መልስ ያጣንበት ጉዳይ ነው። በአደባባይ ጥሪ ሲቀርብ ብዙዎች በየቦታው በየጽሁፍ በምናምን መልእክት እያስተላለፉ መልስ የለም። በሁለቱ ምክንያቶች፣ አንደኛ ጥያቄው በማይታወቅ፣ በሁለተኛ ደረጃ በማይደረስበት መንገድ ላይ ህብረተሰቡ እየተጎሳቆለ መከራ እየተቀበለ ለምን ይቀጥል? ይህንን ቆም ብሎ ማየት፣ የማይደረስበት ነገር ላይ እየተንገጫገጩ ከምንም በላይ ደግሞ ይሄ የምታደርጉት ነገር ቢሳካ እንኳን ውጤቱ ምንድን ነው የሚሆነው የሚለውን ነገር ዝም ብሎ አሻግሮ ማየት፣ ከጥላቻ ከስሜት ከንዴት ከምናምን ወጥቶ ማየት መገምገም በጣም አስፈላጊ ነው ብዬ አምናለሁ። በአጠቃላይ በዛሬ በዋናነት በመግቢያው የሚያነሳሁት ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተያያዘ ባሉ ጉዳዮች ላይ ምክክሩ የቀደሙ ችግሮችን እየፈታን ለመሄድ የተጠራ ብዙዎች ተስፋ ያደረጉበት መድረክ ነው። ስለዚህ ለመፍታት የሚያስቸግሩ ነገሮችን በይደር አቆይቶ መፍታት የሚቻልባቸውን ጉዳዮች ለይቶ እነዛ ላይ የመከሩ ወደፊት መሄድ፣ ህገ መንግስት ማሻሻያው ብዙ የተቆላለፈ እንዳይሆን በማድረግ በየጊዜው ምናልባት ያንን የህገ መንግስት ማሻሻያው ለአንዳንድ ነገሮች እየታዩ እየታረሙ ምናምን ሊሄዱ የሚችሉበት ሁኔታ ሊኖር ይችላል። ማለትም ለምሳሌ የዘር ፌዴራሊዝሙ አሁን እንዲቀጥል ተብሏል። እርግጥ ነው አሁን ባለበት ሁኔታ ውስጥ ያ የመቀጠል እድሉ ሰፊ እንደሆነ አምናለሁ። ግን አንድ ሀገር እንደ ሀገር ለማቆየት ከሆነ ያኛው መስፈርቱ ያ ብቻ ሆኖ የተቀመጠበት መንገድ የትኛውንም ማህበረሰብ የሚጎዳ ነው የሚጠቅም ነው የሚለው ነገር ላይ በደንብ ተጠንቶ ተመክሮ ጊዜ ተወሰደ ነው። ይሄ እንትን ምንድነው ስሜቱ እየረገበ ጥላቻው እየቀነሰ ዳርና ዳር የሚጓተቱ ሰዎች ከፖለቲካ ሜዳው እየተነኑ ምናምን ሲመጡ የበለጠ የሰከነ ውይይት ሀገር እንዴት ይቀጥል፣ ትውልደት እንዴት ይቀጥል የሚለው ነገር ወደፊት ይመጣል ብለን ተስፋ እናደርጋለን። አሁን ግን ጅምሩን በጠንካራ መሰረት ላይ ጥሎ አወዛጋቢ ጉዳዮችን ለይደር አቆይቶ አሁን ያሉትን ነገሮች ኪፕ አድርጎ መቀጠሉ በብዙ መልኩ ይጠቅማል። በዛ መንገድ ማስተካከያ ለማድረግ ለስልጣን ላይ ላለው አካልም በሂደቱ ለሚሳተፉ ወገኖችም ከባድ ይሆናል ብዬ አላምንም። ብዙም ሩቅ ባልሆነበት ጊዜ ውስጥ በቀጣዮቹ ጊዜያት አንድ መውጫ ነገር እንደምንሰማ እንግዲህ ተስፋ እናደርጋለን። ክቡራን ተመልካዮቻችን የዛሬም ሐሙስ ነሐሴ 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ነሐሴ 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።